ለተሰኞ ሐምሌ 20 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን ክቡራትና ክቡራን ቤተሰቦቻችን ከኢትዮስ ሚዲያ ዝግጅት ክፍል የምሽቱን ሰበር ዜናዎች ይዘን ቀርበናል። በቅድሚያ አርዕስተ ዜና። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በተለያዩ ቀጠናዎች በዛሬው ዕለት የፋኖ ኃይሎች ከተሞችን አጥቅተው መቆጣጠር የቻሉ ሲሆን በፋኖ ከበባ ውስጥ የገባውና በህወሓት ከፍተኛ ስጋት ያደረበት ያገዛዙ ጦር ከተሞችን እየለቀቀ መበታተን ጀምሯል። ይህንን ተከትሎ በሸዋ ግንባር የለሚ ከተማን ጨምሮ ሌሎች ከተሞች በፋኖ ቁጥጥር ስር ገብተዋል። ከደቂቃዎች በፊት ከሸዋ ግንባር በደረሰን መረጃ የምኒልክ ዕዝ 105ኛ ኮር 45ኛ ክፍለ ጦር በርካታ ከተሞችን ተቆጣጥሯል። በተመሳሳይ በጎጃም ግንባር የፋኖ ኃይሎች ወደ ከተሞች መግባት የጀመሩ ሲሆን በዛሬው ዕለት በቡሬ ከተማ ከባድ የጨበጣ ውጊያ ተደርጓል። በዛሬው ዕለት የቴዎድሮስ ዕዝ 109ኛ ኮር የፋኖ አባላት በማለዳ ወደ ቡሬ ከተማ ዘልቀው በመግባት ያገዛዙን ጦር ደምስሰዋል። በወሎ ግንባርም የፋኖ የድል ግስጋሴ የቀጠለ ሲሆን የአፋብን ወሎ ቤት አማራ ጀብደኛው ምኒልክ ዕዝ 106ኛ ኮር 31ኛ ሰንጥቅ ክፍለ ጦር የዳውንት ወረዳን ሙሉ በሙሉ ተቆጣጥሯል። ፋኖ ያገዛዙን ሰራዊት መዋቅር ሙሉ በሙሉ ያፈራረሰው ሲሆን ሰራዊቱ እግሬ አውጭኝ በማለት መበታተኑ ተነግሯል። ከኛ ጋር ከቆያችሁ ከየጦር ግንባሩ የደረሱን ዝርዝር መረጃዎች ተዘጋጅተዋል፣ የምትሰሙት ይሆናል። ኢሰመጉ በምስራቅ አርሲ ከ450 በላይ ሰዎች መገደላቸውን ይፋ አደረገ። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ በኦሮሚያ ክልል ምስራቅ አርሲ ዞን በተለያዩ ወረዳዎች ከ2014 ዓ.ም እስከ ግንቦት 24 ቀን 2018 ዓ.ም ድረስ ብቻ በተፈጸሙ የሰብአዊ መብት ጥሰቶች ያካሄደውን የምርመራ ግኝት ለሕዝብ ይፋ አድርጓል። ይህንን ተከትሎም ቢያንስ ከ450 በላይ ንጹሃን ዜጎች በአሰቃቂ ሁኔታ መገደላቸውን ይፋ አድርጓል። ሀገር በቀሉ የሰብአዊ መብት ተሟጋች ድርጅት በ37 ገጾች ተቀንብቦ ባወጣው ሪፖርት ጉድ የሚያስብሉ መረጃዎችን ነው ይፋ ያደረገው። ከኛ ጋር ከቆያችሁ ተሰሙታላችሁ። በአዲስ አበባ እጣ ፋንታ ላይ ገዢው ፓርቲ ክፍፍል ውስጥ መግባቱ ተነገረ። የድሬዳዋ ውዝግብም ቀጥሏል። ይህ በእንዲህ እንዳለም የመርካቶና የካሳንቺስ ስም ይቀየር፣ አዲስ አበባ ፊንፊኔ ተብላ ትጠራ በሚል በምክክር ኮሚሽኑ ከባድ ክርክር መነሳቱ ተነግሯል። በዛሬው ያገዛዙ የምክክር ጉባኤ ውሎ የአዲስ አበባ የባለቤትነት ጥያቄና የመንግስት ስርዓተ ቅርጽን በተመለከተ ምክረ ሐሳቦች እንደቀረቡ የደረሰን መረጃ አመላክቷል። በዝርዝር ሰማችኋለን። የሱዳን ጦር ካርቱምን ከኤልኦቤድ የሚያገናኘውን ዋና መንገድ ሙሉ በሙሉ መቆጣጠሩን አስታወቀ። የሱዳን ጦር ኃይል ከመዲናዋ ካርቱም ተነስቶ በተቀናቃኙ የፈጣን ድጋፍ ኃይሎች አርኤስኤፍ ከበባ ውስጥ ወደምትገኘው ኤልኦቤድ ከተማ የሚወስደውን ዋና የትራንስፖርት መስመር ሙሉ በሙሉ መቆጣጠሩን ይፋ አድርጓል። በዓለም አቀፍ መረጃችን በዝርዝር ጉዳዩን እናሰማችኋለን። ክቡራትና ክቡራን ከኛ ጋር ከቆያችሁ እነዚህንና ሌሎችንም መረጃዎች ከዚህ ቀጥለን በዝርዝርና በትንታኔ ወደ እናንተ እናደርሳለን። ኢትዮስ ሚዲያን ሰብስክራይብ ብታደርጉ በየቀኑ እንዲህ አይነት አዳዲስ መረጃዎች በፍጥነት ይደርሷችኋል። አሁን በቀጥታ ወደ ዝርዝር መረጃው። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በፋኖ የመልሶ ማጥቃት እርምጃ የተከፈተበት ያገዛዙ ጦር ከተሞችን ለቆ እየተበታተነ መሆኑም ተነግሯል። በሸዋ ግንባር የ45ኛ ክፍለ ጦር ለሚ ከተማን ጨምሮ ሌሎች ከተሞችን መቆጣጠሩንም አብስሯል። በአፋብን ምኒልክ ዕዝ 105ኛ ኮር 45ኛ ክፍለ ጦር በወግዲ ግንባር ለሚ፣ ሮቢትና ደማሲቆ የተባሉ ታዳጊ ከተሞችን ተቆጣጥሯል። ዛሬ ሐምሌ 20 2018 ዓ.ም ከንጋት ጀምሮ በተደረገ ውጊያም በርካታ ያገዛዙ ጥምር ጦር አባላት ሲደመሰሱ ከባባድ የተባሉ ያገዛዙ ኮንክሪት ምሽጎችም በፋኖ ክንድ መሰበራቸውን ሚዲያችን ለማረጋገጥ ችሏል። በውጊያው በርካታ ክላሽንኮቭ መሳሪያዎችን ጨምሮ ያገዛዙ ወታደራዊ ቁሳቁስ በፋኖ ቁጥጥር ስር ውሏል። በተመሳሳይ የፋኖ ግስጋሴና ድል በወሎ ግንባርም የቀጠለ ሲሆን አፋብን ወሎ ቤት አማራ ጀብደኛው ምኒልክ ዕዝ የ106
106ኛ ኮር 31ኛ ክፍለ ጦር ዳውንት ወረዳን ሙሉ በሙሉ ተቆጣጥሯል። ዛሬ ሐምሌ 20 2018 ዓ.ም ዳውንት ወረዳን ካገዛዙ ሰራዊት ሙሉ በሙሉ ማጽዳት መቻሉን ከግንባር የደረሰን መረጃ አረጋግጧል። ያገዛዙ ሰራዊት መዋቅሩን አፈራርሶና ተበታትኖ እግሬ አውጭኝ በማለት የፈረጠጠ ሲሆን በርካታ የሚሊሻና የፖሊስ አባላት ተማርከዋል። የወረዳው ማህበረሰብ ነጻነቱን በፋኖ ክንድ በማግኘቱ ደስታውን እየገለጸም ይገኛል። ከፋኖ ጥይት የተረፈው ያገዛዙ ኃይል በጨጎማና ወተየ ቆላማ አካባቢዎች ተበታትኖ በደመነፍስ እየፈረጠጠም ይገኛል። ያገዛዙ ሎሌና ተላላኪ አመራሮችም ከሚፈረጥጠው ያገዛዙ ሰራዊት ጋር አብረው እየፈረጠጡ ነው ሲል የ106ኛ ኮር ሚዲያና ኮሙኒኬሽን ክፍል ያወጣው መረጃ አመላክቷል። በተመሳሳይ በጎጃም ግንባርም ትንቅንቁ ሲቀጥል ፋኖ ቡሬ ከተማ ጥሶ በመግባት ያገዛዙን ጦር ፊት ለፊት ገጥሞታል። ዛሬ ሐምሌ 20 2018 ዓ.ም የቴዎድሮስ ዕዝ 109ኛ ኮር 77ኛ ክፍለ ጦር በማለዳ ወደ ቡሬ ከተማ ዘልቆ በመግባት ታምራዊ ኦፕሬሽን መስራቱን ይፋ ያደረገው። በጠዋቱ በተከፈተው በዚህ ኦፕሬሽን 6 የሚደርሱ ያገዛዙ ወታደሮች የተገደሉ ሲሆን ሚሊሻና የፖሊስ አዛዦች ላይ እርምጃ ተወስዷል። በተጨማሪም ማንኩሳ ከተማ ዋዛ ተራራ ላይ መሽጎ የተቀመጠውን ያገዛዙን ኃይል ወደ ዛባ ውጠራ በሚሄድበት ሰዓት ማንኩሳ ስላሴ መገንጠያ ላይ ደፈጣ በመያዝ መብረቃዊ እርምጃ እንደተወሰደበት ነው ከቀጠናው የደረሰን መረጃ ያረጋገጠው። ከጠዋቱ 12 ሰዓት ላይ በተጀመረው በዚህ መብረቃዊ ጥቃት ከ15 በላይ ያገዛዙ ሰራዊት የተደመሰሰ ሲሆን ቁጥሩ በውል የማይታወቅ ሰራዊት ቀላልና ከባድ ቁስለኛ ሆነዋል። ይህ በእንዲህ እንዳለ የራምቦ ክፍለ ጦር ባገዛዙ 103ኛ ኮማንዶ ክፍለ ጦር ላይ መብረቃዊ ምት ማሳረፉን ይፋ አድርጓል። የአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ አምደ ጽዮን ኮር አካል የሆነው የራምቦ ክፍለ ጦር ባገዛዙ ላይ በአይነቱ ለየት ያለና የተሳካ ኦፕሬሽን ማካሄዱን የኮሩ ሚዲያና ኮሙኒኬሽን ክፍል አስታውቋል። የኮሩ ሚዲያና ኮሙኒኬሽን ከግንባር ባደረሰን መረጃ ኦፕሬሽኑ የተፈጸመው በዛሬው ዕለት ሐምሌ 20 ቀን 2018 ዓ.ም ከሌሊቱ 10 ሰዓት እስከ ጠዋቱ 2 ሰዓት ድረስ ባለው ጊዜ ውስጥ ነው። በዚህ ጠንካራ ኦፕሬሽን በይፋትና ጥሙጋ አውራጃ ስር በሚገኘው ያገዛዙ ጦር ላይ ከባድ ምት ወርዶበታል። በቀጠናው ሰፍሮ በነበረው ያገዛዙ 103ኛ የኮማንዶ ክፍለ ጦር ላይ የማያዳግም እርምጃ መወሰዱን የጠቀሰው የፋኖ የህዝብ ግንኙነት በዚህም ያገዛዙን ምሽግ ማስለቀቁን የጠላት ኃይል መደምሰሱን እንዲሁም ሙትና ቁስለኛ በማድረግ መብረቃዊ ጥቃት መፈጸሙን አሳውቋል። በአዲስ አበባ ጣፋንታ ላይ ገዢው ፓርቲ ክፍፍል ውስጥ መግባቱ ተነገረ። በተጨማሪም የመርካቶና ካሳንቺስ ስም ይቀየር አዲስ አበባ ፊንፊኔ ተብላ ተጠራ በሚል ሰፊ ክርክር መደረጉን የተሰማው በዛሬው የምክክር ጉባኤ ውሎ የአዲስ አበባ የባለቤትነት ጥያቄና የመንግስት ስርዓተ ቅርጽን በተመለከተ ምክረ ሐሳቦች እንደቀረቡ የደረሰን መረጃ ያመለክታል። ከአዲስ አበባ ባለቤትነት እስከ ፕሬዝዳንታዊ ስርዓት እንዲሁም በሀገሪቱ አንድ የፌዴራል የጸጥታ ኃይል ብቻ በቂ ነው የሚሉ ምክረ ሐሳቦች ለ250 ተመካካሪዎች የቀረቡ ሲሆን አዲስ አበባ የኦሮሚያ ወይም የፌዴራል አካል ትሁን፣ ፕሬዝዳንታዊ የመንግስት ስርዓት ይሁን ወይስ ፓርላሜንታዊ፣ አንድ የፌዴራል የጸጥታ ኃይል ብቻ ይበቃል ወይ፣ ህገ መንግስቱ ይሻሻል ወይስ ይቀመጥ በዛው፣ የራስን ዕድል በራስ መወሰን እስከ መገንጠል የሚለው የህገ መንግስቱ አንቀጽ 39 ድንጋጌ እስከ መዋሃድ በሚለው ቢተካስ በሚሉት ላይ የቡድን 50 ተመካካሪዎች ሐሳባቸውን ለ250 ተመካካሪ በዛሬው ዕለት ማቅረባቸው ተሰምቷል። ነገር ግን በዚህ ምክክር ውስጥ እጅግ አነጋጋሪ ሆኖ የወጣው የአዲስ አበባ ከተማ የህጋዊ አቋም ጉዳይ ነው። ለከተማዋ መጻኢ ጣፋንታ ከቀረቡት 4 አማራጮች ማለትም ራስ ገዝ የፌዴራል አካል፣ ራሷን የቻለች ክልልና የኦሮሚያ አካል ከሚሉት ውስጥ የፌዴራል አካልና የኦሮሚያ አካል የሚሉት ሁለቱ አማራጮች ሚዛን መድፋታቸው ተነግሯል። የምሁራን ፓናል ሐምሌ 16 ቀን በሰጠው ማብራሪያ ተጽዕኖ ቀድሞ ራስ ገዝነትን ይደግፉ የነበሩ ተሳታፊዎች የፌዴራል አካል ወደሚለው አማራጭ ማዘንበላቸው ታይቷል። የጉዳዩ ክሪቲካል ማዕዘን የሚታየው በመንግስትና በገዢው ብልጽግና ፓርቲ ተወካዮች መካከል በተፈጠረው ግልጽ የአቋም ልዩነት ነው። በርካታ የመንግስትና የፓርቲው ተወካዮች አዲስ አበባ የፌዴራል አካል ትሁን የሚለውን ሲደግፉ፣ የኦህዴድ ተወካዮችና ሌሎች የብልጽግና አባላት ደግሞ ከተማዋ የኦሮሚያ ክልል አካል ትሁን የሚለውን በጽኑ እያራመዱ መሆናቸው በምክክሩ ላይ የፈጠረውን የፖለቲካ ውጥረት ያሳያል። በተመሳሳይ የድሬዳዋ ከተማ ህጋዊ አቋም ሌላው የውይይቱ ትኩረት ሆኖ አልፏል። ለድሬዳዋ ከቀረቡት የራስ ገዝ የፌዴራል አካልና የክልል አማራጮች ውስጥ ከተማዋ
የፌዴራል አካል ትሁን የሚለው ሐሳብ በምክክሩ ወቅት ከፍተኛ ድጋፍ አግኝቷል። ይሁን እንጂ አንዳንድ ተመካካሪዎች በቀረቡት አማራጮች ላይ ቅሬታ በማንሳት ድሬዳዋ የኦሮሚያ ክልል ወይም የሶማሌ ክልል አካል ትሁን የሚሉ ተጨማሪ አማራጮች በሰነዱ ውስጥ መካተት አለባቸው የሚል ጥያቄ ማቅረባቸው የከተማዋ ጉዳይ አሁንም የብሔር ፖለቲካ ፍላጎቶች ትኩረት መሆኑን ያመለክታል። በቀጣዮቹ የ3 ቀናት የስልታዊ ቡድን ውይይቶች እነዚህ ተቃራኒ ፍላጎቶች እንዴት ታርቀው ወደ አንድ የምክረ ሐሳብ ሰነድ እንደሚሸጋገሩ በጉጉት የሚጠበቅ የፖለቲካ ክስተት ሆኗል። ከአዲስ አበባ እጅግ አስደንጋጭ የተባለ አንድ ዜናም ደርሶናል። በአንድ በኩል የሀገርን ስም በዓለም አቀፍ መድረክ ከፍ ለማድረግ የሚደረግ ብሩህ የደስታ ዝግጅት፣ በሌላ በኩል ደግሞ ድንገት ቤትን የሚያንኳኳ የሞት ጥላ። የ2026ቱ የሚስ ወርልድ ኢትዮጵያ አሸናፊና የባህል አምባሳደር የሆነችው ሞዴል ሩት ይርጋለም ቤተሰብ መቼም ቢሆን ጠብቀውት በማያውቁት ጥልቅ የሐዘን ማዕበል ተመትተዋል። ለሚዲያችን የደረሰንን መረጃ እንሆም። የዚህ ልብ ሰባሪ ታሪክ ሰለባ የሆነችው የሩት ታላቅ እህት ወጣት ቅዱሳን ይርጋለም ነች። በመሃል አዲስ አበባ ቤቴል አካባቢ በሰላም ትኖርበት ከነበረው ሞቃታማ ቤቷ በተንኮል ተጠርታ ከወጣች በኋላ ዳግም ወደማትመለስበት የጨለማ መንገድ ታፍና ተወሰደች። አጋቾቿ የሰውነትን ክብርና ርህራሄን ወደ ጎን በመተው የዚችን ወጣት ሕይወት በገንዘብ ተመን ቆረጡ። ለቤተሰቦቿም የ2 ሚሊዮን ብር የቤዛ ጥያቄ አቀረቡ። ቤተሰብ በጭንቀትና በስጋት መሃል ሆኖ የሚወዳትን ልጅ ሕይወት ለማትረፍ ሲንገዳገድ እነዚያ ጨካኝ አጋቾች ግን አንዳች ርህራሄ በልባቸው አልነበረም። ገንዘቡን ቢጠይቁም ምንም ሳያቅማሙ የቅዱሳንን ለጋ ሕይወት በአሰቃቂ ሁኔታ ቀጭተውታል። ይህ መሪር እውነት የተጋለጠው የአዲስ አበባ ፖሊስ አደረኩት ባለው ከፍተኛና የተቀናጀ ክትትል ወንጀለኞቹን ከሕግ ለማምለጥ ሲሞክሩ በቁጥጥር ስር አዋልኳቸው ካለ በኋላ ነው። አጋቾቹ በቁጥጥር ስር ውለው በተደረገባቸው ምርመራ ያችን ንጹሕ ነፍስ ያጠፉበትንና አስከሬኗን የጣሉበትን ስፍራ ለፖሊስ ጠቆሙ። የፖሊስ ቡድንም ወጣቷን በሕይወት ለማግኘት የነበረው ተስፋ ተሟጦ በምትኩ በጭካኔ የተገደለውን ቀዝቃዛ አስከሬኗን ሊያገኝ ችሏል። የወጣት ቅዱሳን ይርጋለም የቀብር ስነ ስርዓት ትናንት ሐምሌ 19 ቀን 2018 ዓ.ም ከቀኑ 6 ሰዓት ጀምሮ ቤተል በሚገኘው ቅዱስ ጎርጎሪዮስ ቤተክርስቲያን ተፈጽሟል። ከቤቷ በሰላም ወጥታ በጭካኔ የተገደለችው የቅዱሳን አስክሬን ወደ ቀዝቃዛው መቃብር ሲወርድ የቤተሰቦቿና የወዳጆቿ ለቅሶ ቤተክርስቲያኑን በሐዘን አናውጦታል። ኢሰመጉ በምስራቅ አርሲ ከ450 በላይ ሰዎች መገደላቸውን ይፋ አደረገ። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ በኦሮሚያ ክልል ምስራቅ አርሲ ዞን በተለያዩ ወረዳዎች ከ2014 ዓ.ም እስከ ግንቦት 24 2018 ዓ.ም ድረስ በተፈጸሙ የሰብአዊ መብት ጥሰቶች ላይ ያካሄደውን የምርመራ ግኝት ይፋ አድርጓል። በዚህም ቢያንስ ከ450 በላይ ንጹሃን ዜጎች መገደላቸውን ይፋ አድርጓል። ሀገር በቀሉ የሰብአዊ መብት ተሟጋች ድርጅት በ37 ገጾች ቀንብቦ ባወጣው ሪፖርት መሰረት በዞኑ በሚገኙ 9 ወረዳዎች ውስጥ በታጣቂ አካላት ማንነትና ሃይማኖትን መሰረት በማድረግ በተፈጸሙ ጥቃቶች የሰው ሕይወት ከማለፉ ባሻገር በርካታ ዜጎች ለአካላዊ ጉዳት፣ ለእገታና ላስገድዶ መሰወር ተዳርገዋል። በተጨማሪም ከ14000 በላይ ሰዎች ከቀያቸው የተፈናቀሉ ሲሆን በርካታ አብያተ ክርስቲያናትና የግል ንብረቶች መዘረፋቸውን መውደማቸውን አመልክቷል። ኢሰመጉ ባካሄደው የመስክ ምልከታና መረጃ የማሰባሰብ ስራ በጥቃቶቹ ሳቢያ በየወረዳው የተገደለውን የሟች ቁጥርም ይፋ አድርጓል። የሱዳን ጦር ካርቱምን ከኤልኦቤድ የሚያገናኘውን ዋና መንገድ ሙሉ በሙሉ መቆጣጠሩን አስታወቀም። የሱዳን ጦር ኃይል ከመዲናዋ ካርቱም ተነስቶ በተቀናቃኙ የፈጣን ድጋፍ ኃይሎች አርኤስኤፍ ከበባ ውስጥ ወደምትገኘው ኤልኦቤድ ከተማ የሚወስደውን ዋና የትራንስፖርት መስመር ሙሉ በሙሉ መቆጣጠሩን ይፋ አድርጓል። በትናንትናው ዕለት በሱዳን ጦር ኃይል ቁጥጥር ስር የገባው አልሳዳራት የተሰኘው ዋና አውራ ጎዳና ኃይሉ ወታደሮቹን መሳሪያና የነዳጅ እንዲሁም የሎጂስቲክ አቅርቦቶችን በቀላሉ ለማንቀሳቀስ የሚረዳው ሲሆን አርኤስኤፍ የሰሜን ኮርዶፋን ግዛት ዋና ከተማ የሆነችውን ኤልኦቤድን ለመቆጣጠር የሚያደርገውን ግስጋሴ የሚያግድ ነው ተብሏል። በከተማዋ ውስጥ ግማሽ ሚሊዮን ገደማ የሚሆኑ ዜጎች ተከበው የሚገኙ ሲሆን ነዋሪዎቹ ለአርኤስኤፍ የድሮን ጥቃት በመጋለጣቸው አሰቃቂ የሰብአዊ ውጥረት ማንዣበቡን የተባበሩት መንግስታት ድርጅት አስጠንቅቋል። የሱዳን ጦር ባወጣው መግለጫ መሰረት አውራ ጎዳናውን ተቆጣጥሮት ከነበረው የአርኤስኤፍ ኃይል ጋር
ጋር ለ2 ቀናት ያህል ከተካሄደው ከፍተኛ ውጊያ በኋላ በካርቱምና በኤልኦቤድ መካከል የሚገኙ በርካታ ከተሞችንና መንደሮችን መልሶ መቆጣጠር ተችሏል። ይህ እርምጃ ጦሩ ባለፉት ወራት ውስጥ በተቀናቃኙ ላይ የሰነዘረው የመጀመሪያው ትልቅ ወታደራዊ ማጥቃት ነው ተብሏል። ጦሩ አክሎ እንዳመለከተው በወሰደው የተቀናጀ እርምጃ የቁርፋና የጃሪክ አካባቢዎችን መልሶ የተቆጣጠረ ሲሆን በጥቃቱም በአርኤስኤፍ ታጣቂዎች የሰውና የመሳሪያ ውድመት በማድረስ ለመሸሽ ተገዷል ብሏል። በዚህ ድል መሰረት ኃይሎቻችን ከኦምዱርማን አልኦቤድ የሚያገናኘውን የወጪ ንግድ መስመር ሙሉ በሙሉ ተቆጣጥሯል ሲል ጦሩ ገልጿል። የአልጀዚራ ዘጋቢ ከስፍራው እንደገለጸው ከሆነ የዚህ አውራ ጎዳና መያዝ ከወራት በኋላ ለመጀመሪያ ጊዜ በመዲናዋና በኮርዶፋን መካከል ያለውን ቀጥተኛ ግንኙነት ያደሰ አጋጣሚ ነው። ክቡራትና ክቡራን ቤተሰቦቻችን ከኢትዮስ ሚዲያ ለምሽቱ ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ነገ በረፋድ የመረጃ ጥንቅራችን ሌሎች መረጃዎችን ይዘን ጠብቃችኋለን። እስከዛው ሰላም ጊዜ ተመኘን።